ይስጥልኝ እንዴት ናችሁ? ህይወት እባላለሁኝ። ዛሬ የምገኘው ቴምር ሪል ስቴት ሳር ቤት በሚገኘው ሄድ ኦፊሳቸው ነው። አዲስ ያወጡት ሳር ቤት አደባባይ ፊት ለፊት ላይ ያወጡት ከባለ 1 እስከ ባለ 3 መኝታ የሚይዝ ህንጻ አለ። ስለሱ የካሬ አማራጮች እንደዚሁም ዋጋው አከፋፈሉንና ኤግዛክት የሚገኝበትን ሎኬሽን እናወራለን። በድጋሚ እንኳን ደህና መጣችሁ። የቢሮአችንን ሁኔታ በቀደም ባለው ቪዲዮ አሳይቻችኋለሁ። አዲስ ነገር አሁን ይዘን የመጣ ነው። ያው ቴምር ታውቃላችሁ ሳር ቤት ላይ ኦልሞስት ወደ 4 ሳይቶች አውጥቷል። አሁን ደግሞ 5ኛ ሳይቱን ነው ያወጣ ነውና ይሄኛው ሎኬሽን ከሁሉም በጣም የሚለይና ቆንጆ የሆነ ቦታ ነው። አዳምስ ህንጻን የምታውቁት ከሆነ ከሱ አጠገብ ወይም ደግሞ ከአደባባዩ ፊት ለፊት ላይ ነው ያወጣ ነው። እዛው ከአስፋልት አጠገብ ማለት ነው። ሶ ሚክስድ ቢልዲንግ ነው። ወደ ላይ ያሉት እንዳለ አፓርትመንት ናቸው የሚሆኑት ከባለ 1 እስከ ባለ 3 መኝታ። ይህ ማለት ከ76 ካሬ እስከ 151 ካሬ የሚይዝ ህንጻ ነው። በፍሎር 9 ቤቶች ናቸው የሚይዙት። ባለ 2 መኝታ ደግሞ በ99 ካሬ እና በ100 ካሬ አማራጭ እናገኛቸዋለን። ባለ 3 መኝታ ደግሞ በ136፣ 141 እና 151 ካሬ እናገኘዋለን። ወደ ዋጋቸው ስንመጣ ደግሞ ከሎኬሽኑ አንፃር በጣም ርካሽ በሚባል ዋጋ ነው ያወጣ ነው። ታውቃላችሁ ሳር ቤት ላይ በጣም ብዙ ኤምባሲዎች ያሉበት አፍሪካ ንብረት ያለበት በጣም ለኢንቨስትመንት ማንም የሚመርጠው ቦታ ነው። ይሄ ደግሞ ተጨማሪ ደግሞ ከአደባባይ ፊት ለፊት ላይ ነው ይሄ ሎኬሽን ያለው። ሶ ዝቅተኛ ዋጋው ከ120 ሺህ ብር ጀምሮ ፐር ካሬ ማለት ነው። እንደዚሁም ደግሞ ከፍተኛ ዋጋው ደግሞ እስከ 135 ሺህ ብር ይደርሳል። ይህም ደግሞ ምንድነው ፍሎሩ ከፍና ዝቅ ባለ ቁጥር የተለያዩ ዋጋዎች አሉት ማለት ነው። ሶ ወደ ባለ 1 መኝታው ስንሄድ ጠቅላላ ዋጋቸው 9 ሚሊዮን 200 ሺህ ብር ነው። 76 ካሬ ነው። ሶ 9 ሚሊዮን 200 ሺህ ብር ነው። ቅድመ ክፍያውን ስናይ ደግሞ 1 ሚሊዮን 900 ሺህ ብር ነው። ይህም ማለት 20% ማለት ነው። ባለ 2 መኝታው ደግሞ 100 ካሬውን ስናይ 12 ሚሊዮን 200 ሺህ ብር ነው ጠቅላላ ዋጋው። ቅድመ ክፍያው ደግሞ ወደ 2 ሚሊዮን 400 ሺህ አካባቢ ነው ማለት ነው። እሺ ወደ ባለ 3 መኝታው ስንሄድ ደግሞ 136 ካሬው ተጨማሪ ሰራተኛ ክፍልን የሚይዘው ክፍላችን ይሄኛው ደግሞ ጠቅላላ ዋጋው 16 ሚሊዮን 300 ሺህ ብር ነው። ከዛ ቅድመ ክፍያው ደግሞ 20% ነው ማለት ነው። ወደ አከፋፈሉ ስንመጣ ደግሞ ቴምር የሚታወቀው በምቹ የሆነ አከፋፈሉ ሁኔታ ነው። ይህም ማለት በ3 ዓመት ጊዜ ውስጥ ያለምንም የዶላር ጭማሪ እንደዚሁም ደግሞ የኮንስትራክሽን ዋጋ ሳይጨምርባችሁ በ3 ዓመት ጊዜ ውስጥ በ5% አድርጋችሁ እስከ መጨረሻው ከፍላችሁ ታጠናቅቃላችሁ ማለት ነው። ሶ ይህም ደግሞ የሚሆነው ፕሮግረስ ቤዝድ አከፋፈል ነው። ይህም ማለት አሁን ለምሳሌ ቁፋሮ ላይ ነው ያለው ሳይቱ። ሶ ቁፋሮ ሲጠናቀቅ 5% ከፍላላችሁ ከተባለ እናንተ ኔክስት ፔመንታችሁን የምታደርጉት ቁፋሮ ስራው ማለቁን እርግጠኛ ስትሆኑ ነው ማለት ነው። ከዛም 2ኛ ክፍያም 3ኛ ክፍያ እያደረጋችሁ ስትሄዱ በተመሳሳይ ፕሮግረሱን እያያችሁ ነው የሚሆነው ማለት ነው። ገዢዎች በዋነኝነት 3 ነገሮችን ቢያዩ ብዬ እመክራለሁ። እኔ ከመግዛታቸው በፊት እነዚህን 3 ፖይንቶች አይተው ቢገዙ ጥሩ ነው። በመጀመሪያ ደረጃ በጀታቸውን ማየት አለባቸው። ይህም ማለት ከአቅማቸው በላይ የሆኑ ቤቶችን ገዝተው ቅድመ ክፍያ ከፍለው ከዛ መሃል ላይ ሌላ ኮሌክሽን ክፍያዎችን ለመክፈል የሚያቅታቸው ከሆነ ይሄ አስቸጋሪ ነው የሚሆነው። ሶ በጀታቸውን መጀመሪያ ማጣራት አለባቸው ብዬ አስባለሁ። ሁለተኛ ደግሞ ለምን እንደሚፈልጉት ላይክ አሁን ለምሳሌ አንዳንድ ጊዜ ሰው ለኢንቨስትመንት ሊገዛ ይችላል። ይህም ማለት አትርፎ ለመሸጥ ሊሆን ይችላል ወይም ደግሞ ለማከራየት ሊሆን ይችላል። ሶ ለምንድን ነው የሚፈልገውን የሚለውን ነገር ማወቅ አለበት። ሁለተኛው ደግሞ ያው ገዝቶ ለመኖር ማለት ነው ለኑሮ ሊፈልገው ይችላል። ሶ ይሄንን ፖይንት ማየት አለበት። ለምንድን ነው የሚፈልገው የሚለውን ነገር ማየት አለበት። ሶስተኛ ደረጃ ደግሞ ከማን ካምፓኒ ነው የሚገዛው የሚለውን ነገር በደንብ ማየት አለበት። ላይክ ድርጅቱ ታማኝ ነው ወይ፣ በሰዓቱ ያስረክበኛል ወይ፣ አፎርደብል ነው ወይ፣ እነዚህን ህጋዊነቱን አጣርቶ እነዚህን 3 ፖይንቶች መጀመሪያ ላይ ማየት አለበት። ከዛ በኋላ እነዚህን ነገሮች ቼክ ካደረገ በኋላ ደግሞ መምጣት ያለበት ምንድነው በጀቱን ቼክ አድርገ ለምን እንደሚፈልገው ካጣራ በኋላ ስለ ድርጅቱ በደንብ የሆነ እውቀት ሊኖረው ይገባል።
ይህም ማለት አሁን ለምሳሌ ባክግራውንዱን ጥሩ ነው ወይ የድርጅቱ ላይ ከዚህ በፊት አስረክቧል ወይ እንደዚሁም ደግሞ አሁን ያለበት ስታተስ ምንድነው ላይክ የሽያጭ ሁኔታቸው ህዝብ ላይ ያላቸው አቀባበል እነዚህ ነገሮች ቼክ ማድረግ አለበት ምክንያቱም አንድም የሪል ስቴት ላይክ ገንዘቡን ለኮንስትራክሽን የሚያገኘው አንድም ከስተመሮች ብዙ ሲገዙት ወይም ደግሞ ከስተመር መኖሩ ስለሆነ እሱ ነገሮች ቼክ ማድረግ አለበት ሁለተኛ ደግሞ ውሎቹን ቼክ ማድረግ አለበት በዶላር ነው ወይ በኢትዮጵያ ብር ነው የሚያስፈርመኝ ወይ ኢንፍሌሽንን ኢንክሉድ ያደርጋል ወይ እነዚህ ነገሮች በደንብ ቼክ ማድረግ አለበት ብዬ አስባለሁኝ ከሌላው ድርጅቶች የሚለይበት በጣም ብዙ ትልልቅ ነጥቦች አሉት ያው እንደምታውቁት ነው በጣም ብዙ ሰው ጋር መድረስ ችሏል ይሄም ደግሞ ጥሩ ኳሊቲ ቢኖረው ነው ብዙ ሰው ቴምርን ያወቀው እየገዛው ያለው ከነዛ መካከል ሰዎች ያዩት ያለው ነገር ምንድነው አንደኛ በጣም ጥሩ የሆኑ ሎኬሽኖች ላይ ላይክ በጣም ላይክ ዳውንታውን የሆኑ እንደ ፒያሳ ሳር ቤት እንደዚህ አይነት ቦታዎች ነው ጥሩ አፓርትመንቶችን በማውጣት የሚታወቀው ፕላስ ደግሞ ፕራይሳቸው አፎርደብል ነው ለዛ ሎኬሽን እንደው ላይክ ተቀናቃኝ ከሚባሉት ሌላ ሪል ስቴቶች እንኳን በጣም በብዙ ሁኔታ ቀንሶ ነው የሚሸጠው ማለት ነው ሶ ብዙ ህዝብ ጋር መድረስ ነው የሚፈልገው እንጂ ላይክ አንድ ህንጻ አውጥቶ በጣም ትልቅ የሆነ ፕራይስን አውጥቶ የመሸጥ ሁኔታ የለውም ማለት ነው ሶ አንደኛው ይሄ ነው ሁለተኛ ደግሞ ኢንፍሌሽን የለውም ቴምር ላይ የምታውቁት ከሆነ ከዚህ በፊት የሚገዛችሁ ሰዎች ኢንፎርሜሽን የሚወሰዳችሁ ሰዎች በኢትዮጵያ ብር አዋውላችሁ እስከ መጨረሻው ደግሞ ምንም አይነት ከኢንፍሌሽን ጋርም እንደዚሁም ከዶላር ጋርም ምንም አይነት ንክኪ ሳይኖረው እንደዛ ነው ውላችሁን የሚያዋውላችሁ ማለት ነው ሶስተኛውና ዋናው ነገር ደግሞ ቴምር እንደምታውቁት ኮንስትራክሽኑንም ራሱ ነው የሚይዘው ሶ ለሌላ አውትሶርስ አያደርገውም ኮንስትራክሽን ማለት ነው የግንባታውን ሁኔታ ሶ ምንድነው ፍጥነት ይኖረዋል ማለት ነው እንደምታውቁት ነው አሁን ቴምር ሰሞኑን ከተማው ላይ ወደ ፒያሳ ብትሄዱ አያት ብትሄዱ ጋርመንት ሳር ቤት ብትሄዱ በቀጣይት እንገንባሉ ቴምር ፕሮፐርቲስ እንደዚህ የሚባሉ ነገሮችን ታያላችሁ ላይክ እንደ መብቀል ሁሉ እስከሚመስሉ ድረስ በጣም ፍጥነት ያላቸው ህንጻዎች ናቸው ያሉት ይሄም የሚሆንበት ምክንያት ያው እኛ በፍጥነት ነው መንገነባው እንደነገርኳችሁ ኢንፍሌሽንም ደግሞ ከስተመሩ ከቨር ስለማያደርግ ድርጅቱ ቶሎ ቶሎ ብሎ ገንብቶ ላይክ ከኢንፍሌሽኑ መዳን ስለሚፈልግ ቶሎ ቶሎ የመገንባት ሁኔታዎች አሉት እንደዚሁም ደግሞ ኮንስትራክሽኑን ራሱ ስለሆነ የሚይዘው ቶሎ የመገንባት ሁኔታዎች አሉ ማለት ነው ስለዚህ በመጨረሻም የምላችሁ ነገር አሁን ቀጣይ ወደ ሳይት ወስዳችሁና ቦታውን አሳያችኋለሁ ስለዚህ ተከተሉ